ዛሬ ክትፎ ፍርፍር እንዴት እንደሚዘጋጅ አሳያችኋለሁ። ይህን የክትፎ ፍርፍር ብዙውን ጊዜ እኛ ቤት ከበዓል ማግስት በተረፈ ክትፎ የሚዘጋጅ ሲሆን በጣም ጣፋጭና ለማዘጋጀት ቀላል የሆነ የፍርፍር አይነት ነው። እናንተም ከፈለጋችሁ በትኩስ ስጋ እንዲሁም በተረፋችሁ የክትፎ ስጋ ማዘጋጀት ትችላላችሁ። የሚያስፈልጋችሁም አነስተኛ የክትፎ ስጋና ተጨማሪ የተወሰኑ ግብአቶች ናቸው። የክትፎ ፍርፍሩን ለማዘጋጀት እነዚህን ግብአቶች እንጠቀማለን። ቀይ የተፈጨ 200 ግራም የበሬ ስጋ፣ የምትጠቀሙት ስጋ ነጭ ባይኖረው ይመረጣል። ግማሽ የሾርባ ማንኪያ ጨው። የምታዘጋጁት ፍርፍር ትንሽ የማቃጠል ይዘት እንዲኖረውና ሲታይ እንዲያምር አንድ አረንጓዴ ቃሪያ፣ አንድ የሾርባ ማንኪያ የመለኛን ሚጥሚጣ። ብዙዎቻችን ሚጥሚጣ ላይ ጨው እንደሚገኝ እናውቃለን። የመለኛ ሚጥሚጣ ግን ለየት የሚያደርገው ብዙ ገንዘብ ለማትረፍ ሲባል ከመጠን በላይ ጨው አለመጨመራችን ነው። የመለኛ ሚጥሚጣ ለማብዛት ስንል ፈጽሞ የጨው መጠኑን ከፍ አላደረግነውም። ጨው እንዳልበዛበትም የምትመለከቱት የሚጥሚጣ ቀለም ይመሰክራል። ስለዚህ ያለምንም ስጋት ተጨማሪ ጨው እየጨመራችሁ መጠቀም ትችላላችሁ። ከሚጥሚጣው በተጨማሪ የተነጠረ ለጋ ቂቤ እንጠቀማለን። ሚጥሚጣና ቂቤውን ጨምሮ በቆንጆ መልኩ የተዘጋጁ የማረቆ በርበሬ፣ የሽምብራ ሽሮ፣ የምጥን ሽሮ፣ ነጭ ሽሮ፣ የቡላ ዱቄት፣ የአጥሚትና የገንፎ እህል፣ በሶ፣ የማቁላያ፣ ያልጫ እንዲሁም የመከለሻ ቅመሞችን ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። አሁን የክትፎ ፍርፍሩን የምታዘጋጁበትን እንጀራ ትከትፋላችሁ። በኋላ ላይ ስትፈረፍሩት እንዳይበተንባችሁ እንዲሁም ፍትፍት እንዳይሆንባችሁ እንጀራውን ከመክተፋችሁ በፊት ወጠር አርጋችሁ መጠቅለል ይኖርባችኋል። ላላ አርጋችሁ ከጠቀለላችሁት በኋላ ላይ ስትፈረፍሩት ብትን ይልባችኋል። አሁን አነስተኛ መጥበሻ ምድጃችሁ ላይ ትጥዳላችሁ። የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ ታደርጉትና አንድ የሾርባ ማንኪያ የተነጠረ ለጋ ቂቤ ትጨምራላችሁ። የመለኛን ወርቅ የመሰለ ቂቤ እንዴት እንደምናነጥረው መማር ለምትፈልጉ የመለኛ ተከታታዮች የፌስቡክ ገጻችን ላይ መከታተል ከፈለጋችሁ ሰብስክራይብ በማድረግ እንዲሁም የዩቲዩብ ገጻችን ላይ መከታተል ከፈለጋችሁ የዩቲዩብ ገጻችን ሜምበር በመሆን መመልከት ትችላላችሁ። ሰብስክራይበርና ሜምበር ከሆናችሁ በመቀጠል ሚጥሚጣን ጨምሮ የተለያዩ የመለኛን ግብአቶች እንዴት እንደምናዘጋጃቸው ምንም ሳንደብቅ ለሰብስክራይበሮቻችንና ለሜምበሮቻችን ቪዲዮ እንለቃለን። ሌሎች ይህን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ሰብስክራይበርና ሜምበር እንዲሆኑ ጋብዙልን። የጣዳችሁትን ቂቤ በጣም በዝቅተኛ ሙቀት እስኪቀልጥ ድረስ ትጠብቁታላችሁ። የምድጃችሁን የሙቀት መጠን በጣም ከፍ ካረጋችሁት ቂቤው ተቃጥሎ ሊጎረናባችሁ ይችላል። ስለዚህ ትዕግስት አድርጋችሁ በዝቅተኛ ሙቀት ቀስ እያላችሁ ልክ ምስሉ ላይ እንደምትመለከቱት ፈሳሽ ወርቅ እስኪመስል ድረስ ታቀልጡታላችሁ። ቂቤው ሙሉ ለሙሉ ከቀለጠላችሁ በኋላ ምድጃችሁን ሙሉ ለሙሉ ታጠፋላችሁ። ቂቤው ትንሽ ቀዝቀዝ ካለላችሁ በኋላ አንድ የሻይ ማንኪያ ኮረሪማ ዱቄትና ያዘጋጃችሁትን ጨው ከላይ ታስገቡና ሰፋ ያለ ማንኪያ በመጠቀም በሚገባ ትቀላቅሉታላችሁ። ጨውና ኮረሪማውን ከቀላቀላችሁ በኋላ ያዘጋጃችሁትን የመለኛ ሚጥሚጣ ከላይ ትጨምራላችሁ። ሚጥሚጣውን ከጨመራችሁ በኋላ በሚገባ እያማሰላችሁ መቀላቀላችሁን ትቀጥላላችሁ። የኮረሪማ ዱቄት እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች የኮረሪማ ቅርፊቱን በቀላሉ እንዴት እንደምትለዩ፣ ፍሬውን ካወጣችሁ በኋላ ምን ማድረግ እንዳለባችሁና እንዴት ፈጭታችሁ ማስቀመጥ እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መመልከት ትችላላችሁ። ምግብ የምታበስሉበት ጠረጴዛና ማንኪያችሁ እንዳይበላሽባችሁ ምንም ተጨማሪ ወጪ ሳታወጡ የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። የጨመራችሁት ሚጥሚጣ፣ ኮረሪማና ጨው በሚገባ ከቂቤው ጋር ከተዋሃደላችሁ በኋላ ፈጭታችሁ ያዘጋጃችሁትን ቀይ የበሬ ስጋ ከላይ ትጨምሩና የማንኪያውን ግልባጭ በመጠቀም በደንብ እየዳመጣችሁት ከቂቤው ጋር ትቀላቀሉታላችሁ። ስጋውን ከቂቤው ጋር በሚገባ ከቀላቀላችሁት በኋላ ፍርፍሩን ከፈረፈራችሁ በኋላ አሳምራችሁ የምታቀርቡበትን የተወሰነ ክትፎ በሲኒ ወይም በጎድጓዳ ነገር ትቀንሳላችሁ። ሲኒው ላይ የምትፈልጉትን ያህል ስጋ ከቀነሳችሁ በኋላ ወደምታዘጋጁት ክትፎ ተጨማሪ አንድ የሾርባ ማንኪያ የተነጠረ የመለኛን ለጋ ቂቤ ከላይ ትጨምራላችሁ። የፍርፍሩ ጣዕምና ልስላሴ የሚወሰነው በቂቤው ስለሆነ እዚህ ጋር ቂቤ ማሳነስ የለባችሁም። ተጨማሪ ቂቤውን ወደ ክትፎ ስጋ ካስገባችሁ በኋላ የምድጃችሁን የሙቀት መጠን ከፍ ታደርጉትና ቂቤው ሙሉ ለሙሉ ቀልጦ ስጋው በከፊል እስኪጠበስ ድረስ ቶሎ ቶሎ ታማስሉታላችሁ። የምድጃችሁም የሙቀት መጠን ዝቅተኛ ላይ ቢሆን ይመረጣል።
ስጋውን ምስሉ ላይ እንደምትመለከቱት ለተወሰነ ደቂቃ ከጠበሳችሁት በኋላ ሁለት አይነት ቀለም ይይዝላችኋል። አሁን ፍርፍሩን ለስለስ ለማድረግና ለመፈርፈር እንዲመቸን ትንሽ የፈላ ውሃ ከላይ ጠብ ታደርጉበታላችሁ። የምትጠቀሙት ውሃ ፈጽሞ ቀዝቃዛ መሆን የለበትም። ቀዝቃዛ ውሃ ከተጠቀማችሁ ቂቤውን ሊያረጋባችሁና የበለጠ ስጋውን ሊጠብስባችሁ ይችላል። የፈላ ውሃውን ስጋው ላይ ከጨመራችሁ በኋላ ውሃው በሚገባ ሲፈላላችሁ ተጨማሪ ሚጥሚጣ ከላይ ተጨምሩና እሳቱን ሙሉ ለሙሉ አጥፍታችሁ ቶሎ ታማስሉታላችሁ። በተወሰነ መልኩ አረፋው ከጠፋላችሁ በኋላ ከትፋችሁ ያዘጋጃችሁትን እንጀራ ዙሪያውን ትጨምራላችሁ። እንጀራው በስቶ የምታዘጋጁት ፍርፍር እንዳይደርቅባችሁ ትንሽ እንጀራ እየጨመራችሁ ብትፈረፍሩ ትመክራችኋለሁ። በተጨማሪ ፍርፍሩን ለመፈርፈር ሰፋ ያለ ማንኪያ ወይም ማማሲያ ብትጠቀሙ መክራችኋለሁ። ከዚህ የክትፎ ፍርፍር በተጨማሪ ሌሎች የፍርፍር አይነቶችን መማር ከፈለጋችሁ መለኛ ፍርፍር ብላችሁ መፈለጊያው ላይ ስትፈልጉ የተለያዩ የፍርፍር አይነቶችን ገጻችን ላይ ታገኛላችሁ። ፍርፍሩን ምስሉ ላይ በምትመለከቱት መሰረት ከስጋው ጋር በሚገባ ከቀላቀላችሁት በኋላ ደቆ የተከተፈ ቃሪያ ከላይ ትጨምሩበታላችሁ። ፍርፍሩ በጣም ከደረቀባችሁ እዚህ ጋር ተጨማሪ ቅቤ አቅልጣችሁ ከላይ ማፍሰስ ትችላላችሁ። ይህን ፍርፍር ከፈለጋችሁ ለምሳ እንዲሁም ለእራት መመገብ ትችላላችሁ። በምሳቃ ቋጥራችሁ ግን የሚሄድ ምግብ አይደለም። በተጨማሪ ቅቤው ቶሎ ስለሚረጋ ቶሎ መመገብ ይኖርባችኋል። አሁን ያዘጋጀነውን ክትፎ ፍርፍር አሳምረን እናቀርባለን። እኔ ክትፎ ፍርፍሩን ለማዘጋጀት ጎድጓዳ ሳህን ተጠቅሜያለሁ። ጎድጓዳ ሳህኑ ላይ ሁለት የመሃል ቁርጥ እንጀራ መስቀለኛ ሰርታችሁ ትዘረጋላችሁ። እንጀራውን ካዘጋጃችሁ በኋላ ፈርፍራችሁ ያዘጋጃችሁትን የክትፎ ፍርፍር መሃል ላይ ትጨምራላችሁ። ቀደም እንደነገርኳችሁ ፍርፍሩ ከደረቀባችሁ ወይም ቂቤው ከረገባችሁ ተጨማሪ የቀለጠ ቂቤ ከላይ አርጋችሁ መመገብ ትችላላችሁ። ካልሆነ ደግሞ በጣም ከቀዘቀዘ በዝቅተኛ የምድጃ ሙቀት ቀስ እያላችሁ ሞቅ ማድረግ ትችላላችሁ። ያዘጋጃችሁትን ፍርፍር እንጀራው ላይ ከገለበጣችሁ በኋላ ይህንን ይመስላል። አሁን ሲታይ እንዲያምርና የበለጠ የተሻለ ጣዕም እንዲኖረው ቅድም በሲኒ ቀንሳችሁ ያዘጋጃችሁትን ክትፎ ከላይ ተጠንቅቃችሁ ትጨምራላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁት የት አካባቢ ሆናችሁ እንደምትከታተሉን አስተያየት መጻፊያው ላይ ጻፉልን። በተጨማሪ እስከ ዛሬ ድረስ ፈልጋችሁ ያጣችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንድናሳያችሁ አስተያየት መጻፊያው ላይ ጻፉልን። ክትፎውን ከላይ ከጨመራችሁ በኋላ በቁመቱ የተከተፈ ቃሪያ ከላይ ትጨምሩበታላችሁ። ከበዓል በተረፋችሁ ክትፎ እንግዲህ ይህን የመሰለ ክትፎ ፍርፍር አዘጋጅታችሁ መመገብ ትችላላችሁ። የመለኛን የተለያዩ የምግብ ግብዓቶች ማዘዝ ከፈለጋችሁ እንደተለመደው የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ከኢትዮጵያ ውጭ ሆናችሁ ለራሳችሁ ማዘዝ ከፈለጋችሁና ኢትዮጵያ ውስጥ ላለ ወዳጅ ዘመድ ጓደኛ እንድናደርስላችሁ ከፈለጋችሁ የሱንም አማራጭ አዘጋጅተናል። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።